የሰሙነ ሕማማት የእያንዳንዱ ዕለት የተለያየ ስያሜና ትርጉሞች ተሰጥተዋቸዋል። የሰሙነ ሕማማት የመጀመሪያው ዕለት ሰኞ አንጽሖተ ቤተ መቅደስና መርገመ በለስ የሚባሉ ሁለት ስያሜዎች ተሰጥተውታል። በዚህችም ዕለት መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሄደ። በዚያም በደረሰ ጊዜ ቤተ መቅደሱ የጸሎት የመሥዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሚሸጡበትን ሁሉ ገለባበጠባቸው፣ ገርፎም አስወጣቸው። ይኸውም የእርሱ ቤተ መቅደስ የሆነው ሰውነታችንን ኃጢአት ሰፍኖበት ቢያገኘው ራሱ ተገርፎ መከራ መስቀሉን ሁሉ ተቀብሎ ከሰውነታችን ኃጢአቱን ሁሉ እንዳራቀልን የሚገልጽ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሆሳዕና ዕለት ቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። በመንገድም ሲያልፍ ቅጠል ያላት በለስ ከሩቅ ተመለከተ። ወደ በለሲቱም በቀረበ ጊዜ ከቅጠል በቀር አንዳች ፍሬም አላገኘባትም። ያን ጊዜ ከእንግዲህ ወዲህ ለዘላለም ከአንቺ ፍሬ የሚበላ አይኑር ሲል በለሲቱን ረገማት። ደቀ መዛሙርቱም ይህንን ሰሙ። በዚያችም ምክንያት ይህች ዕለት በለሲቱ የተረገመችባት ቀን ናትና መርገመ በለስ ተብላ ትጠራለች። በዚህም አገላለጽ በለስ የተባለች ቤተ እስራኤል ስትሆን ፍሬ የተባለች ደግሞ ሃይማኖትና ምግባር ናት። መድኃኒታችን ኢየሱስ ክርስቶስ ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈልጎ አላገኘባቸውም። እስራኤል ሕዝበ እግዚአብሔር የአብርሃም ዘር መባልን እንጂ የአብርሃምን ሥራ በመሥራት በምግባር በሃይማኖት ጸንቶ መኖር አይፈልጉምና ደግ ሰው አልተገኘባቸውም። በሌላ በኩል ደግሞ በለስ የተባለችው ኦሪት ናት። ኦሪት በዚህ ዓለም ሰፍና ቢያገኛትም አማናዊ ድኅነትን የምትሰጥ ሆና አላገኛትምና፣ ይሁን እንጂ በእርሷ ድኅነት ባይገኝም ኦሪትና ነቢያትን ከመፈጸም በቀር እንዲሁም ልሽር አልመጣሁም እንጂ ይህም በማለት ሕገ ኦሪትን ፈጽሟታል። ከዚህም ባሻገር በለስ የተባለች ኃጢአት ናት። የበለስ ቅጠል ሰፊ እንደሆነች ሁሉ ኃጢአት በዚህ ዓለም ሰፍታ እንዲሁም ሰፍና አግኝቷታል። በለስ ሲበሉ እንዲሁ ይጣፍጣል፣ ቆይቶ ግን